የህወሓት ታጣቂዎች በአፋር ክልል በከባድ መሳሪያ የታገዘ ጥቃት ከፈቱ። ህወሓት ካለፈው አርብ አንስቶ በ3 ስፍራዎች ላይ ትንኮሳ ፈጽሟል። በወልቃይት ሸረሪና በራያና አሁን ደግሞ በአፋር ትንኮሳ እያደረገ ነው። የአፋሩ ድንገተኛ ጥቃት በጸጥታ ኃይሎች ካምፕ አቅራቢያ የተፈጸመ መሆኑ ታውቋል። በሌላ በኩል የመከላከያ ሰራዊቱ በሁሉም አቅጣጫዎች ከፍተኛ ዝግጅት እያደረገ መሆኑ ተሰምቷል። በዝርዝር እናስደምጣቸዋለን። እንደተጠበቀው ብልጽግና ምርጫውን ማሸነፉ በይፋ ተረጋግጧል። በብልጽግና ፍቃድና ይሁንታ የፓርላማ ወንበር የተሰጣቸው ኢዜማና አብን መንግስትን በማመስገን ተጠምደዋል። የምርጫው ውጤት በይፋ መታወቁን ተከትሎ ታዲያ በርካታ ስጋቶች እየተነሱ ነው። ከምርጫው በኋላ አብይ በርካታ የቤት ስራ ያለባቸው ሲሆን የጦርነቶች ጉዳይ ደግሞ ዋናው ነው። አንድ የአሜሪካ ዲፕሎማት ቀጣዮቹ ወራት ለኢትዮጵያ እጅግ ፈታኝና ወሳኝ ናቸው ብለዋል። በጉዳዩ ላይ ሰፊ ዘገባ አሰናድተናል። ጠቅላይ ሚኒስትሩ ከስልጣናቸው ለቀቁ። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ከስልጣናቸው መልቀቃቸውን አስታውቀዋል። ኪር ከ2 ዓመት በፊት ወደ ጠቅላይ ሚኒስትርነት መምጣታቸው በህይወት የሚያኮራ ቅጽበት ነው ሲሉ ተደምጠዋል። እንመለስበታለን። ድርድሩ በትራምፕ ንግግር አደጋ ላይ ወድቆ እንደነበር ተነገረ። በአሜሪካና በኢራን የሚደረገው ድርድር በትራምፕ ንግግር ምክንያት አደጋ ላይ ወድቆ እንደነበር ተነግሯል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የህወሓት ታጣቂዎች በአፋር ክልል በከባድ መሳሪያ የታገዘ ጥቃት ከፈቱ። ህወሓት ካለፈው አርብ አንስቶ በ3 ስፍራዎች ላይ ትንኮሳ ፈጽሟል። በወልቃይት ሸረሪና በራያና አሁን ደግሞ በአፋር ትንኮሳ እያደረገ ነው። የአፋሩ ድንገተኛ ጥቃት በጸጥታ ኃይሎች ካምፕ አቅራቢያ የተፈጸመ መሆኑ ታውቋል። በሌላ በኩል የመከላከያ ሰራዊቱ በሁሉም አቅጣጫዎች ከፍተኛ ዝግጅት እያደረገ መሆኑ ተሰምቷል። የትግራይ ጊዜያዊ አስተዳደርን በማፍረስ በትግራይ መጠነ ሰፊ የግዳጅ ወታደራዊ አፍሳ እየፈጸመ የሚገኝ የህወሓት ቡድን በትናንትናው ዕለት በአፋር ክልል ዞን 2 መጋሌ ወረዳ የሞርታር ጥቃት መፈጸሙን የአንድ አፍታ ሚዲያ ምንጮች አረጋግጠዋል። ኮርን ፍሪኩዌንሲ የተሰኘ ድረገጽ በበኩሉ ጥቃቱ የተከፈተው የአፋር የጸጥታ ኃይሎች በሰፈሩበት አካባቢ እንደሆነ ዘግቧል። የጉዳቱ መጠን በግልጽ ባይታወቅም ድርጊቱ በአካባቢው ማህበረሰቦች ዘንድ ድንጋጤ መፍጠሩን ነዋሪዎች ገልጸዋል። ጥቃቱ በደረሰበት አካባቢ የአፋር ክልል የጸጥታ ኃይሎች የነበሩ ቢሆንም ከጥቃቱ በኋላ ምንም አይነት አጸፋዊ ጥቃት እንዳልተሰነዘረ እማኞች ተናግረዋል። በቅርብ ወራት ውስጥ በአካባቢው ተመሳሳይ ጥቃቶች መመዝገባቸውን የአካባቢው ምንጮች ይገልጻሉ። ከዚህ ቀደም በአካባቢው ህወሓት በፈጸመው ጥቃት 2 ንጹሃን ዜጎች መገደላቸው የሚታወስ ነው። የትግራይ ታጣቂዎች በአካባቢው ጥቃት የፈጸሙት በፌዴራል መንግስቱና ህወሓት መሃል ያለው ውጥረት ባየለበት ወቅት ነው። ከቀናት በፊት ዶክተር ጌዲዮን ጢሞቴዎስ በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ ማስጠንቀቃቸው የሚታወስ ነው። በአሁኑ ወቅት በሁሉም አቅጣጫዎች የሚደረገው ሰፊ የጦርነት ዝግጅት ተጠናክሮ መቀጠሉ እየተሰማ ነው። የትግራይ ኃይሎችም ኃይላቸውን በተለያዩ ግንባሮች እያሰማሩ ነው። በተለይም በራያና ተንቤን ሰቆጣ ግንባር የቲዲኤፍ እንቅስቃሴዎች ይታያሉ። ይሄኛው መስመር ተራራማና አስቸጋሪ ስለሆነ እንደ መጀመሪያው ዙር ጦርነት አሁንም በትግራይ ኃይሎች በድጋሚ የሚመረጥበት እድል አለው። ተደብቀው የነበሩ የቡድንና ከባድ መሳሪያዎችም እየተንቀሳቀሱ እንዲሁም አስገዳጅ ወታደራዊ ምልመላዎች እየተደረጉ ነው። ከትግራይ ክልል የተወሰነ ኃይል በኤርትራ አድርጎ ወደ ሱዳን መግባቱ በስፋት እየተነገረ ነው። አስቀድሞ በሱዳን ያለውን አርሚ 70 የበለጠ ለማጠናከር ይመስላል። ይህን ተከትሎ ከቤንሻንጉል እስከ መተማ ያለው የኢትዮጵያ ሱዳን ድንበር ወሳኝ የጦር ግንባር የመሆን እድሉ ሰፊ ነው። በወልቃይት ዙሪያ ውጥረቶች አሉ። የኃይል ሚዛን ለማዛባት የሚደረጉ እንቅስቃሴዎች ይሁኑ ወይስ አካባቢውን በኃይል ለመግባት የሚለው ለጊዜው ባይታወቅም የትግራይ ኃይሎች ከእግረኛና ሜካናይዝድ ጦራቸው በተጨማሪም የመከላከያን የድሮን ጥቃቶች መቋቋም የሚያስችል አቅም ገንብተው ከሆነ የሚታይ ይሆናል። በተመሳሳይ መከላከያ ከሰሞኑ በተከታታይ በትግራይ ኃይሎች ላይ የድሮን ጥቃት እየፈጸመ ነው። የትግራይ ኃይሎች ከክልሉ ወጣው ወደ ሌላ ቦታ እንዳይሄዱ እዛው አፍኖ የማስቀረት እድል ይመስላል። ትግራይን ከአፋርና አማራ ክልል በሚያዋስኑ አካባቢዎች ጠንካራ የመከላከያ ወታደራዊ ዝግጅቶች እየተደረጉ ነው። ኢትዮጵያን ከሱዳን በሚያዋስኑ የድንበር አካባቢዎችም በተለይ በቤንሻንጉል ተጨማሪ የመከላከያ ወታደራዊ ስምሪቶች አሉ።
እንደተጠበቀው ብልጽግና ምርጫውን ማሸነፉ በይፋ ተረጋግጧል። በብልጽግና ፍቃድና ይሁንታ የፓርላማ ወንበር የተሰጣቸው ኢዜማና አብን መንግስትን በማመስገን ተጠምደዋል። የምርጫው ውጤት በይፋ መታወቁን ተከትሎ ታዲያ በርካታ ስጋቶች እየተነሱ ነው። ከምርጫው በኋላ አብይ በርካታ የቤት ስራ ያለባቸው ሲሆን የጦርነቶች ጉዳይ ደግሞ ዋናው ነው። አንድ የአሜሪካ ዲፕሎማት ቀጣዮቹ ወራት ለኢትዮጵያ እጅግ ፈታኝና ወሳኝ ናቸው ብለዋል። ምንም እንኳን ምርጫው የግጭት ጥላ ቢያጠላበትም የጭቆና ክሶች ቢሰሙም እንዲሁም የተቃዋሚ ፓርቲዎች ተሳትፎ አናሳ ቢሆንም የጠቅላይ ሚኒስትር አብይ አህመድ ፓርቲ በሀገሪቱ አጠቃላይ ምርጫ ከፍተኛውን የህዝብ ተወካዮች ምክር ቤት መቀመጫ በማሸነፍ የበላይነቱን ይዞ ለመቀመጥ ችሏል። ይፋ ከተደረጉት 501 መቀመጫዎች ውስጥ 438ቱን ያገኘው የብልጽግና ፓርቲ አዲስ መንግስት ለመመስረት ይችላል። ጠቅላይ ሚኒስትሩም በቀጣይ ዓመት መስከረም በስልጣናቸው ለመቀጠል ቃለ መሐላ ላይ ይፈጽማሉ። ይህ ለአብይ ደጋፊዎች ትልቅ ድል በመሆኑ በበላይነት የመሩትን የኢኮኖሚ ለውጥ እንደሚቀጥሉ ያምናሉ። ነገር ግን ሌሎች አብይ ጠቅላይ ሚኒስትር ሆነው ሲቀጥሉ በህዝብ ብዛት በአፍሪካ ሁለተኛዋ በሆነችው ሀገር ውስጥ ያሉት ክፍፍልና የደህንነት ተግዳሮቶች እየተባባሱ ይሄዳሉ ብለው ይሰጋሉ። የ49 ዓመቱ ጠቅላይ ሚኒስትር ለመጀመሪያ ጊዜ ወደ ስልጣን የመጡት በአውሮፓውያኑ 2018 የተካሄዱ ተቃውሞዎችን ተከትሎ ሲሆን መጀመሪያ ላይ ስለ አንድነት ባደረጉት ጥሪ ከፍተኛ ተቀባይነት ቢያገኙም ከሁለት አስርተ ዓመታት በላይ የሀገሪቱን መንግስትን ተቆጣጥረው ከቆዩት ከትግራይ ፖለቲከኞች ጋር ተቃቅረዋል። አብይ ወደ ስልጣን ከመጡ ከአንድ ዓመት በኋላ በዋናነት ከኢትዮጵያ ሰሜናዊ ጎረቤት ከኤርትራ ጋር የነበረውን አስርታት ያስቆጠረን ፍጥጫ ለማስቀረት በወሰዱት እርምጃ ምክንያት የኖቤል የሰላም ሽልማትን አሸንፈዋል። በሀገሪቱ የአማራና የኦሮሚያ ክልሎች የሚካሄዱት ኃይለኛ የታጣቂዎች እንቅስቃሴ ስለማብቃታቸው ምልክቶች ባለማሳየታቸው የደህንነት ባለሙያዎች ሀገሪቱ ወደ ጦርነት ልትመለስ እንደምትችል ይሰጋሉ። በምርጫው ቀን ከመንግስት ኃይሎች ጋር የሚዋጉት ታጣቂ ቡድኖች በፈጠሩት የደህንነት ስጋት ምክንያት በሀገሪቱ በርካታ ህዝብ በሚኖርባቸው ሁለቱ ክልሎች ውስጥ 143 የምርጫ ጣቢያዎች ሳይከፈቱ ቀርተዋል። በአማራ ክልል የፋኖ ሚሊሻዎችና በሽብር ቡድንነት የተፈረጀው በኦሮሚያ ክልል የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ሁለቱም ምርጫውንና ውጤቱን ውድቅ አድርገዋል። 4 ዓመት በፊት ካበቃው የ2 ዓመት የእርስ በርስ ጦርነት እያገገመ ባለው በትግራይ ክልልም ያለው ሁኔታ አሳሳቢ ነው። ጦርነት ዳግም ሊቀሰቀስ ይችላል ተብሎ የሚሰጋበት 6 ሚሊዮን ነዋሪዎች ያሉት የትግራይ ክልል ምርጫ አልተካሄደበትም። ትግራይ በ2 ዓመቱ ጦርነት ወቅት ወታደሮቿ ከኢትዮጵያ መንግስት ኃይሎችን ደግፈው ከተዋጉት ከኤርትራ ጋር ትዋሰናለች። ውድቅ ብታድርገውም በወታደሮቿ ትግራይ ውስጥ ሰፊ የሆነ ግፍ ፈጽመዋል ተብለው ይከሰሳሉ። ነገር ግን ጦርነቱ ካበቃ በኋላ የአዲስ አበባና የአስመራ ግንኙነቶች በፍጥነት ተበላሽተዋል። የተደቀኑት አደጋዎቹ ተጨባጭና በሁለቱም ወገኖች የሚመሩ ናቸው ሲሉ በአንድ ወቅት ለአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ይሰሩ የነበሩት የአፍሪካ ጉዳዮች ተንታኝ ካሜሩን ሁድሰን ለቢቢሲ ተናግረዋል። ከምርጫው በፊት ህወሓት በጠቅላይ ሚኒስትር አብይ የተሾመውን የክልሉን ጊዜያዊ አስተዳደር አፍርሶ ከጦርነቱ በፊት የነበረውን አስተዳደር ወደ ነበረበት መልሷል። ህወሓቶች እየጨመረ ላለው ውጥረት ተጠያቂ ናቸው። ለጦርነት ዳግም ዝግጅት እያደረጉ መሆኑን የሚጠቁሙ እንቅስቃሴዎችንና መግለጫዎችን ሲሰጡ ቆይተዋል ሲሉ ሁድሰን ይናገራሉ። ህወሓት ወጣቶችን በግዳጅ ወደ ሰራዊቱ እንዲቀላቀሉ እያስገደደ መሆኑን የሚያመላክቱ ዘገባዎች እየወጡ ነው። በትግራይ የሚንቀሳቀሰው ተቃዋሚው የሳልሳይ ወያኔ ፖለቲካ ፓርቲ አባል የሆኑት ሸዊት ውዳሴ ለቢቢሲ እንደተናገሩት በርካታ ወጣቶች ለውትድርና እየተመለመሉ በመሆኑ የትግራይ ህዝብ ስጋት ውስጥ ነው ብለዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር ስልጣን ለቀቁ። ሰር ኪር ስታርመር ከዩናይትድ ኪንግደም ጠቅላይ ሚኒስትርነት እንዲሁም ከሌበር ፓርቲ መሪነት መልቀቃቸውን አስታውቀዋል። የጠቅላይ ሚኒስትሩ ጽህፈት ቤት ከሚገኝበት ዳውኒንግ ስትሪት ነምበር 10 ዛሬ በሰጡት መግለጫ ከ2 ዓመት በፊት ወደ ጠቅላይ ሚኒስትርነት መምጣታቸው በህይወቴ የሚያኮራኝ ቅጽበት ነው ብለዋል። ስታርመር ከባለቤታቸው ጋር ሆነው መግለጫውን ሲሰጡ ብዙዎች በጭብጨባ ድጋፋቸውን ሰጠዋቸዋል።
ባለፈው ሳምንት አንዲ በርንሃም በግሬተር ማንቸስተር ምርጫ ማሸነፋቸው የሌበር ፓርቲ መሪ በመሆን ስታርመርን እንዲገዳደሩ መንገድ ከፍቶላቸዋል። ስታርመር ወደ ፖለቲካ የገቡት የሚሊዮኖችን ሕይወት በተሻለ ሁኔታ ለመለወጥ መሆኑን አስታውቀዋል። በአውሮፓውያኑ ሐምሌ 2024 ሌበር ፓርቲ ወደ ስልጣን እንደመጣም በንግግራቸው ይህንኑ ጠቅሰዋል። የባለፈው ሳምንት የምርጫ ውጤትን ተከትሎ ጠቅላይ ሚኒስትሩ ለአንዲ በርንሃም መንገድ እንዲያመቻቹ ከሚኒስትሮቻቸው ጫና ውስጥ ከቷቸዋል። አሜሪካው ፕሬዝዳንት ዶናልድ ትራምፕ ጫና የበረታባቸው ኪር ስታርመር ከጠቅላይ ሚኒስትርነታቸው ይለቃሉ በማለት በኃላፊነት የነበራቸውን ቆይታ ተችተዋል። ዛሬ ጠዋት ከንጉስ ቻርለስ ጋር በስልክ እንደተነጋገሩና ስልጣን እንደሚለቁ እንዳሳውቋቸው ገልጸዋል። በሀገሪቱ ትልቁን ስራ እየለቀቁ እንደሆነ ጠቅሰው በቀጣይ እጅግ የሚጠቅመው ስራ ላይ እንደሚያተኩሩ ተናግረዋል። በቻልኩት መጠን ለሚስቴ ጥሩ ባልሁኛለው፣ ባለቤቴ ከጎኔ በመቆም ጥሩና መጥፎውን ጊዜ እንዳል ረድታኛለች ሲሉ በስሜት ተሞልተው ንግግራቸውን አሰምተዋል። ለውብ ልጆች ጥሩ አባት ሁኛለው፣ ልጆቼ የደስታዬና ኩራት ምንጭ ናቸው ብለዋል። በአሜሪካና በኢራን መካከል የተቀሰቀሰውን ጦርነት በዘላቂነት ለማስቆም በስዊዘርላንድ የተካሄደውን ንግግር በከፍተኛ ባለስልጣኖች የታጀበ የነበረ ሲሆን የመጀመሪያው ዙር የተጠናቀቀ ሲሆን የትራምፕ ንግግር ደግሞ ድርድሩን አደጋ ላይ ጥሎት ነበር ተባለ። ሁለቱ ወገኖች የተፈራረሙትን የ60 ቀናት ጊዜያዊ የሰላም ስምምነት ዝርዝር ጉዳዮች ላይ ለመምከር ባደረጉት በዚህ ስብሰባ ላይ የኳታርና የፓኪስታን አመራሮች ሽማግሌ ሆነው የተሰየሙበት ነው። የአሜሪካውን ልዑክ በምክትል ፕሬዝዳንት ጄዲ ቫንስ የተመራ ሲሆን የኢራኑ ልዑካን ደግሞ በፓርላማው አፈ ጉባኤ መሐመድ ባጋር ቃሊባፍ የተመራ ሲሆን ምንም እንኳን በመጀመሪያው ቀን ውጥረት የነገሰበት ነበር የተባለ ሲሆን በመጨረሻው ላይ ግን የሚያበረታታ መሻሻል የታየበት መሆኑን የውይይቱ አመቻች ሀገሮች ተናግረዋል። በውይይቱ ማጠቃለያ ላይ ሁለቱ ሀገራት በስትራቴጂካዊ የሆርሙዝ ባህረ ሰላጤ ላይ ሊፈጠሩ የሚችሉ አለመግባባቶችንና ወታደራዊ ግጭቶችን ለማስቀረት የሚያስችል በቀጥታ መገናኘት የሚያስችል የመገናኛ መስመር ለመዘርጋት መስማማታቸው ተገልጿል። ከዚህ በተጨማሪም ውይይቱ በሊባኖስ የሚካሄደውን የተኩስ አቁም ሁኔታ ለመከታተል የሚያስችል የጋራ አሰራር ለመፍጠር ከስምምነት ላይ መድረሳቸውን አልጄዚራ ዘግቧል። ይሁን እንጂ የንግግሩን ሂደት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጧቸው ጠንካራ መግለጫዎች ምክንያት ለተወሰነ ጊዜ ተስተጓጉሎ እንደነበር ነው የተገለጸው። ፕሬዝዳንት ትራምፕ ማህበራዊ ሚዲያ ገጻቸው እንዲሁም ለፎክስ ኒውስ የሰጡት መግለጫ እንደሚለው ከሆነ ኢራን ዓለም አቀፍ የነዳጅ ማመላለሻ መስመር የሆነውን የሆርሙዝ ባህረ ሰላጤን ለመዝጋት የምትንቀሳቀስ ከሆነ ሀገር እንዳይኖራት እናደርጋታለን በማለት ከበድ ያለ ማስጠንቀቂያ ሰጥተዋል። ትራምፕ አክለውም በሊባኖስ የሚገኙትንና በኢራን የሚደገፉትን የሄዝቦላ ታጣቂዎችን ጥቃት ማድረሳቸውን ካላቆሙ አሜሪካ ባለፈው ሳምንት ኢራን ላይ ከፈጸመችው ጥቃት ጠንከር ያለ እርምጃ በድጋሚ እንደምትወስድም የዛቱበት ነበር። ኢራን በበኩሏ የተዘጋጀው ጊዜያዊ ስምምነት እንዲተገበርና የተጣሉባት ማዕቀቦች እንዲነሱ ትፈልጋለች ብትልም የዩራኒየም የማበልጸግ መብቷን አሳልፋ እንደማትሰጥና ለአሜሪካ ዛቻ እጅ የማትሰጥ መሆኗን አስታውቃለች። በስዊዘርላንድ የተጀመረው የከፍተኛ ባለስልጣናት ውይይት ቢጠናቀቅም የሁለቱ ሀገራት የቴክኒክ ባለሙያዎች በቀጣዮቹ ቀናት ይበልጥ ውስብስብ በሆኑት የኒውክሌር መርሃ ግብርና የፋይናንስ ጉዳዮች ዙሪያ የሚያደርጉትን ንግግር የሚቀጥሉ ይሆናል ተብሏል።